ከእኔ ምንም ነገር እንዲጎድል አትፈልጊም። አይዞሽ። ለማንኛውም የኔ ባባዬን በጣም ነው የምወደው፣ አንቺን በጣም ነው የምወድሽ የኔ ቆንጆ። ሰላሙ ጊዜ ያገናኘን። እወድሻለሁ። አይ ላቭ ዩ ማም። አንቺ ሚስቴ ብቻ አይደለሽም እናቴም ጭምር ነሽ። ሁሌም አብረሽኝ ነው የምትሆኝ። ሁሌም ከኔ ጋር ነሽ። ጥላዬ ነው እንደ ከኔ ጋር ነሽ የምትለው። ሁሌም ከጎኔ ስለሆንሽ ከልብ አመሰግናለሁ የኔ ቆንጆ። ሁሌም በቃ የኔ እናት። ኧረ በስመ አብ ሚስት ነው እንዴ ግን ያገባሁት? ሚስት አይደለም ያገባሁት፣ እናቴን ጭምር ነው አብራኛለች። ነገር አይፈጠርም። አይዞሽ በቃ ወደዛ መሄድ ማለት እኔ ሞታለሁ ማለት አይደለም። ሰው እኮ ስሚ፣ ሚስትና እናት እኮ ማለት ነው ወንድ ልጅን መርቀው ይልካሉ አይደለ? ለጦርነትም እንኳን እኔ ለስራ ነው የምሄደው። ጥሩ ነገር አስቢልኝ፣ ጥሩ ነገር ተመኝልኝ፣ በሰላም እንድመለስ፣ አንቺና ባባን ደግሞ በሰላም እንዳገኛችሁ መጸለይ ነው በቃ። ይኸው ታውቂያለሽ፣ አሁን 2 ዓመት ሙሉ እኮ ነው እያልክ ያለኸው የኔ ውድ። ሳልጨብጠው ተበተነ የያዝኩት ከስሬ ብቸኝነት በኔ ሆነ። መደሰት ይራቅሽ የተባልኩ ሰው ሆኛለሁ እኔ። ልክ እንደ ቀን ቅዠት ሆኖብኝ ህይወት ያለቅሳል አይኔ። ምክንያት አጣሁለት በህይወት መኖሬን በህይወት መኖሬ። የምወደውን ሰው ሳጣው የራሴን ስቀር ብቻዬን እህን እያልኩኝ ቆሜያለሁ እኔ ቆሜያለሁ እኔ። ሸክም አቅቶኝ ከብዶኝ ራሴን ከብዶኝ ራሴን ብቸኝነት ሰው ማጣ ከበደ። ሰላም የተከበራችሁ ውድ የቃልና የናቲ ፋሚሊዎች በሙሉ እንዴት ናችሁ? ደህና ናችሁ አይደለ? በያላችሁበት ሰላማችሁ ብዝት ይበል። ሰላም ቀን ሰላም ምሽት ለሁላችሁም ይሁንና ውድ የኔ ቻናል ቤተሰቦች እንግዲህ ዛሬ ግሩም የሚባል የፕራንክ ሀሳብ ይዤላችሁ መጥቻለሁ ውድ ቤተሰቦች ዛሬ ማለት ነው። ድንገት ደግሞ የዛሬው ፕራንክ ለየት ያለ ነው። ምክንያቱም እዩት፣ ስልኩን ራሱ እንትን ላይ ሰቅዬ ነው እናንተ ቪዲዮ እየቀረጽኩ ያለሁት ዛፍ ላይ ማለት ነው። ያንን የማደርግበት ደግሞ ዋና ኬዝ ማለት ነው ቃልዬ ከባባ ጋር ቤት ናችሁ እንዳይነቁብኝ ስለምፈልግ ነው። እና የኔ ፋሚሊዎች እንግዲህ በዛ አጋጣሚ ዛሬ ምን ሀሳቡ መሰላችሁ? ካሁን በፊት ረዥም ጊዜ የሆነ በረሃማ አካባቢ የሆነ ለሆነ ስራ ወጥቼ ነበረ። በዛ ታይም ግን በጣም ከባድ ነው ማለት ቦታው ኔትወርክ የለውም፣ መብራቱ በጀነሬተር ነው። በቃ ብዙ ነገሮች ከባድ ናቸው። እና በዛ ታይምና ያሳለፍኩትን ነገር ለቃልዬ ነግሬያት አውቃለሁ። ከዛ ተነስቼ ዛሬ ፕራንክ አድርጋታለሁ። እዛ ድርጅት ስሰራበት ከነበረ ድርጅት ዛሬ ድንገት ተደውሎ ይህን የሚያክል ገንዘብ ቅድመ ክፍያ እንክፈልህና ስራህን ጀምር ብለውኛል ብዬ አወራታለሁ። ስለዚህ ደግሞ የእኔ ፋሚሊዎች በዛ አጋጣሚ ግን ግር እንዳይላችሁ እኔ ፕራንክ ነው እና ያን ሀሳብ ስነግራት እሷ ትደናገጣለች ብዬ ተስፋ አደርጋለሁ። ግን ደግሞ እንደ ማስረጃ ማቀርባቸው ነገሮች አሉኝ። እንደ ማስረጃ ማቀርባቸው ነገሮች ልንገራችሁ፣ ላሳያችሁ ለእናንተ እዩት። ይሄ ወረቀት ማለት ነው ውል እንደተፈራረምኩ ቁጥርቋት ይሄ ወረቀት ማለት ነው ባንክ ስቴትመንት ወረቀቱ ባንክ ስቴትመንት። ከዛ ደግሞ ማለት ነው ክፍያ የተፈጸመበት ቅድመ ክፍያ 20% ገብቶልሃል ተብያለሁ። እሱን ደግሞ ላሳያችሁ ለእናንተ ማለት እንትን ስለሆነ ማለት ነው የግድ እንድታምነኝ ባንክ የገባልኝን ብር ምናምን ስላት በእርግጠኝነት ታምነኛለች። እዩት እዩት፣ ይህንን አይታችኋል ጋይስ። እንግዲህ እንደዚህ ሳደርግ ይህንን በጣም በሲሪየስ ሙድ ነው፣ ሪስክም አለው በዛ ልክ እና የኔ ፋሚሊዎች በዛ አጋጣሚ አተሳፍሩኝም አይደለ እና ይህን ብያት ትደናገጣለች። ማለት ኔትወርክ የለውም ትችሽ ለ2 ዓመት ያክል ነው እዛ የምቆየው። ውሉ የኮንትራት ውሉ 2 ዓመት ያክል ነው ፊርማው ምናምን ላታለሁ። ብቻ ብዙ ነገሮችን አወራታለሁ። በዛ ሰዓት ትደናገጣለች ብዬ ተስፋ አደርጋለሁ። ምክንያቱም እንደዚህ አይነት ነገሮች ሪስክ አላቸው። እሷ ስትሰማኝ ትደናገጣለች፣ ስነግራት ግራ ትጋባለች። ምንም ማድረግ አይቻልም። እና የኔ ፋሚሊዎች ግን አንድ ማስታወሳችሁ ነገር ምንድን ነው ቻናሌ ተመትተዋል።
በጣም ነው የተመታው። የምሬን ነው። እዚህ ጋር ግን በደንብ ትኩረት እንድትሰጡ ትፈልጋለሁ። ማለት ቪዲዮን አቋርጣችሁ አትወጡ። ቪዲዮ እስከ መጨረሻ ይዩት። ዘና እንደሚያደርጋችሁ ተስፋ አደርጋለሁና እንግዲህ ቤተሰብ ይኸው ሁሉን ነገር አስተካክለን ጨርሰን አሁን ቤት ውስጥ ቁጭ ብለናል። ክላስ ውስጥ ባባን ልታስተኛ እዛ ውስጥ ነው ያለችው። ስለዚህ ጠራታለሁ ማለት ነው በእናንተ ፊት። አብራችሁኝ ቆዩ። ፒስ። መልካም ጊዜ ይመቻችሁ። ውዴ ፍቅር በምን ሰዓት እንቅልፍ? እኔ ቡና ስጠጣ አንቺ አትጠጪ። ቡና ችግርሽ እኮ እሱ ነው። በማፍላት እየተናደድኩ ነው። ፈጣሪ ትዕግስት ውስጥ ለእኔ ስላፈላሽ ትናደጃለሽ። አሁን እንዲሁም በዚህ ሰዓት እኮ ማለት ባባን ከተኛለሽ ማለት ነው ተነስተሽ ጉድ 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 የምትይበት ታይም ነው። ቀን ሙሉ ጉድ ጉድ እያልን አይደል? አልተጎዳሽም። እሱ በተኛ ቁጥር አንቺ እንቅልፍ መተኛት ታሳዝለን እኮ አብረን ጉድ ጉድ እያለ ነው። ምን አስበህ ነው? እኔ ለስራ ስልክ ተደውሎልኝ ነበር። ድንገት የወጣው ቅድም እኮ ወጣ ቆየ። የሆነ ጉዳይ ነበረኝና ለዛ ላውራ ምናምን ወጥቼ ስልክ ምን ነበር ያልነገሩሽ? አንድ ጉዳይ ነበር። ምንድን ነው? ታስታውሻለሽ አይደል? ከአሁን በፊት ሰራ የነበረውን ስራ ከዛሬ 2 ዓመት በፊት እነዛ ደውለውልኝ ነበር ዛሬ። በሰላም መጦት ምክንያት አይደል እንዴት ትቼ መጣሁ ወደዚህ እና ቢሆንስ? አዎ እና ዛሬ ደውለውልኝ ነበር ስራ ምናምን እንደተጀመረ እና ቅድመ ክፍያ ያስገቡልኝ ብር አለ። ውል ተፈራርመን ጨርሰናል። ምን ትያለሽ? ሳልነግርሽ ቀርቼ ነው። ባይዞ አለመናገር ይስተት ነው፣ ግን በጣም ይቀርታ ነገርኩሽ። ስለዚህ መሄድ አለብኝ። የት ነው ቦታው? ደግሞ በጣም አስቸጋሪ የሚያደርገው ነገር ምን እንደሆነ ታውቂያለሽ? ኔትወርክና እንትን የለውም። ዳታም አይሰራም፣ ስልክም አይሰራም። እሱን አላውቅም። ያው ቦታው እንግዲህ ለምን እንደሆነ አላውቅም። ሰው አይኖርበትም፣ በረሃ ነው እና ለማንኛውም መሄድ አለብኝ። እንዲሁም ማለት እስካሁን እርግጠኛ እስከመሆን ድረስ እየጠበቅኩና ያው ያሉ ነገሮችን በደንብ እርግጠኛ ልሁን በሚለው ነው እስካሁን ስጠብቅ የነበረው እንጂ አሁን ቅድመ ክፍያ ያስገቡልኝ ብርና የተፈራረምነው ወረቀት ከፈለግሽ ላሳይሽ እችላለሁ። ምን አይነት ስራ ቢሆን ነው ቅድመ ክፍያ የሚከፍሉ? ኮንትራት እኮ ነው ማለት የሰው ልጅ እዛ በረሃ ቦታ ላይ ማንም ሰው ዝም ብሎ አይገባላቸውም አይደለ እንዴ? እዛ በረሃ ቦታ ላይ ሰው ዝም ብሎ አይገባላቸው። ለስንት ቀን ነው የምትሄደው? ለ2 ዓመት። ለ2 ዓመት? ኔትወርክ የሌለበት ቦታ 2 ዓመት? በቃ ያው ከተማ ስወጣ በወር በ2 ሳምንት በወር አንዳንዴ እየወጣሁ እደውልልሻለሁ። እያወቅሽ አንቺ እዚህ ጋር ያለሁትን እንትን የአሁኑን ሁኔታ እያየሽ እዚህ እንዴት እኔ ተቸግሬ መኖር አልፈልግም አይደል እንዴ? መንቀሳቀስ አለብኝ እና ለ2 ዓመት ከኛ ውጭ ሆነ ልትኖር ትፈልጋለህ? አንተ ምን አይነት ጭንቅላት ቢኖር ነው? አንቺ ደግሞ ይሄን ያለ ሌላ ነገር ከኛ ተለይታ ይባላል? ስራ እኮ ነው። ሰው ስደት በለው እኮ ስደትም ይሻላል። እግዚአብሔር ስደትም እንዲሁም ኔትወርክ ምናምን እንደፈለግ ሰው ጦርነት ሄዳ አይደል እንዴ? ተቤተሰብ ተለይቶ እንኳን ጦርነቱን ይሻላል። ይሄ ለስራ ነው የሚሄደው። ባይዘይ ለማንኛውም የሰላም ሁኔታ ያን ያህል ስጋት የለውም። አራት ትደል እንዴ? ቀደም መልስላቸው ቀዲያቸው ማረኝ መመለስ አልችልም። ውል ተፈራርም ያለው አልኩሽ እኮ። ለምን መጀመሪያ ሰዓት ነግሪኝስ ምን አፈራረመ? ለ2 ዓመት ነው እንዴ? ነገርኩሽ አይደል እንዴ? እና ሲጀመር እኔ ሁሉንም መናገር ይተበቅብኛል እንዴ? የኔ ተወና ልጅ ያሳዝናል እንዴ? 2 ዓመት ነው። አይ ነገጧት እኮ በዚህ ድመጥ ነው ከሄደ የሚያሳዝን 2 ዓመት በኋላ ስትመጣ እኮ አላውቅም እንደሚል በምን እርግጠኛ የሚያሳዝነኝ ማለት ነው እዚህ ሆኖ ሲጎልበት ነው። በቃ ነገርኩሽ። ስለዚህ እኔ ደግሞ ልጄ እንዲጎልበት አልፈልግም። ይኸው ብሩ ነው። ይኸው 300,000 ብር። ከዛስ በቃ ለማንኛውም እንግዲህ አካውንቴ ላይ ቅድመ ክፍያ ገብተዋል። መልስላቸው። ያማን እንዴ? አንቺ አትቀልጂ። አረኛ ተልግም ቤት እንዴ? ምን አስበህ ነው? ቀልድ ላይ አይደለም እና ቀልድ ላይ ግን እንዴ? ያማን እንዴ? ልጄ እኔ 2 ዓመት ሙሉ ወዲያ ያለብኝ ልጅ ይዤ ብቻዬን እና እንዳይጎልባችሁ 2 ዓመት ቀርቶ 2 ሳምንት አልፈቀደልኝም። ማርያም እናንተ እንዳይጎልባችሁ እኮ ነው የምታደርገው። ይቅር ይባላል እንዴ? ምን አይታሰብ? አንቺ ደግሞ ሁሌ የሆነ ነገር ባልኩሽ ቁጥር አትጨቃጨቂ። ጨቃጨቃ አይደለም እንዴ? 2 ዓመት እኮ ነው ያልኩህ። 2 ዓመት እኮ ነው ያልኩህ። እና 2 ዓመት ማለት 2 ቀን እንደሆነ ረሳሽው እንዴ? አረሳው እንዴ?
ለኔ አንድ ቀን ራሱ ከባድ ነው ማርያም። ልጅ ያሳዝነን ትንሽ ከኔ እኔ ተውሽ። ልጅ ምን ይሆናል? አንቺ አለሽለት አይደል እንዴ? እናቱ ካለች ምን ችግር አለው? እኔ ላንቺና ለሱ እንዳይጎልባችሁ አይደል እንደዛ ማድረግ። እሺ ጊዜ ሲጎልብኝ ኖር እንጂ እንደ አይነት ነገር ነው ያልተስማማ። መጀመሪያ ምን አይነት እንደ አይነት ነገር ትላለህ? ያው ካልፈለግሽም ደግሞ ማለት ነው ካላመንሽኝ ምን ይሰራልኝ? ወረቀቱን መጀመሪያ ወረቀት አልፈልግም። ይሄ ይሰራልኛል። ይሄ እነሱ ጋር ውል ነው የኔ እጅ ላይ ደረሰ ማለት ነው። ሆ እኔ ሲጀምር ወረቀቱን ሳይሆን አንተ ነው እያናገርኩት ያለሁት። አይ እንድታምኚ ነው በቃ እንደማልቀር ነው እየነገርኩሽ ያለው አይደለ? ያማል ካልሰማሽኝ እንግዲህ ምንም ማድረግ አልችልም። እናቱ እኔ የሚጠበቅብኝ አንቺን ለማስረዳት መሞከር ነው አይደል? እኔ በፍቅር ነው እያስረዳሁሽ ያለው። እስካሁን ግን ብቻህን ከወሰንክ በኋላ ነው የምታስረዳኝ። አይ ውሳኔ ደግሞ ማለት ነው ለወንድ ልጅ ነው እኮ። ብቻህን ከወሰንክ በኋላ ነው ለኔ የምታስረዳኝ። ውሳኔ ለወንድ ልጅ ነው። ምን ማለት ነው? ይጃጀላ እንዴ ልጁ እዚህ የቀስራስ ሆኖ ሰርታ አትኖርም እንዴ? እዛ ድረስ ይደስን ኔትወርክ የሌለው ቦታ እንዴት ነው አንተ በመስመር ካልሰራ ዳታ ካልሰራ እንግዲህ ሲጀመር አንተና እኔ እንኳን ለሰከንድ እንኳን ስትወጣ ስንቴ ነው በቀን የምንደዋወለው? መቤቴ አንዳንዴማ እያሰብክ ስንቴ ነው የምንደዋወለው? እኔ ምንም አይነት ሀሳብ እንደማልቀየር ነገርኩሽ። አሁን በመድኃኒዓለም ስም እንዴ የማ እንዴ ሆ አንድ ጊዜማ ቀደም አይደለም ሁሌም ደግሞ የተደላደለ እንትን የለም። የተደላደለ አንዴ እና እኔ እዚህ ቁጭ ብዬ ልከክ ቁጭ ብዬ እኔ አንቺ ጋርና ልጅ ባባ ጋርና አንቺ ጋር ተቀምጬ ነው የሚሰራሉ። እናንተን ካላኖርኩ እኔ ምን እሰራለሁ? እና እዚህኛ ማኖር ከፈለገ የቀን ስራ ሰርተ ቢሆን ማኖራት ይከብዳል። እና ምን እዛስ ምን ስራ አይደል እንደሚሄደው ስራ ነው። ታዲያ ግን 2 ዓመት ሙሉ እንዴት ነው አንተ ከኛ ርቀህ? አይ ሰው ምን በምን አይነት ብታስበው ነው? ሰው ከ2 ዓመት በላይ ከዛ በላይ ተለያይቶ ይኖራል እንዴ? አንቺ ምንድነው አጋነንሽው? 15 ዓመት እኮ ተለያይቶ ይኖራል እንዴ? ሰው በመለናየም ስበኔ እንዲህ አይነት ነገር አልፈልግም። እናቴ እኔ መለየት አልፈልግም። ማርያምን በቃ ነገርኩሽ አይደል እንዴ? እኔ ደግሞ እንደማልቀር ነው እየነገርኩሽ ያለሁት። ምክንያቱም ልጄ በዚህ ሁኔታ ነው እንዲያድግ አልፈልግም። አንቺም እንዲጎድልብሽ አልፈልግም። በቃ ማለት ልስራና ልምጣ፣ ከዛ በኋላ ያሉ ነገሮችን እናወራለን። ሁለት ጭራሽ ተቀላልኩት ይሻለኛል። ማርያምን ተለያይተህ የምትሄድ ነው የምመርጠው። ከዚህ ይሻላል። አዎ ተለያይተህ የምንሄድ ይሻላል። አዎ ይሻለኛል። ይቀልዳል። እኔ አባት አለው ብዬ ከዚህ ጋር 2 ዓመት ሙሉ አስበው 2 ዓመት ቆይተህ ስትመጣ ማን ነው ልለው? እስኪ ከጎን ይሁንና መቼ ዘርበልኝ። እስኪ ዘርበል። ለማንኛውም እንደዛ ነው። እሺ አልገባኝ። ለማንኛውም እንደዛ ነው እየነገርኩሽ ነው። ምን ነው ልቀቀኝ እንጂ በቃ እያስረዳሁሽ ነው አይደል? ምንድን ነው የምታስረዳኝ? እሺ ልቀቀኝና ቁጭ ብለህ አስረዳኝ። መሆን ካለበት ይሆናል። ካለበት ይላል እንዴ? ጭራሽ ኔትወርክ የሌለው ዳታ የሌለው 2 ዓመት ያማ እንዴ? 2 ዓመት ትቀልዳለህ እንዴ? እንዴ ምንም ማድረግ አልችልም። የእኔ እናት እኔ በምችለው ያክል እያስረዳሁሽ ነው። እንደዚህ ነው የምታስረዳኝ አንተ? ልጅህን ትንሽ አታስብለትም እንዴ? አሁን ቢያንስ ነው እያወቀህ ነው ባባ እያለህ ነው። እና ምን ላደርግሽ ነው? እና ከዚህ በላይ ሲጎድልበት እዚህ ልጅ ሲጨናነቅ ልጅ ምን ሆነ ነው የሚጨናነቀው? እና እንዴማ የማይመስል ነገር አትናገሪ። ምክንያቱም መሆን ያለበትን ነገር በህይወት እያለው ማንም ምንም ቢሆን አንድ ቀን አዳር ቢሆን ተቸግሬ ማየት ራሴን አልፈልግም። ችግር ደግሞ ከምንም ነገር በላይ ነው። እንኳን ሀገሬ ውስጥ ከሀገር ወጥቶ ሰው ይሰደዳል። ይሻላል እኮ በቁርጡ እንዴ ሀገር ወጥቶ ይሰደዳል። በቃ እኮ ይሻላል። እና ሀገር ውስጥ መሄድ አንቺ የኛ ሌላ ከባድ ሀገር ውስጥ ይላል እንዴ? እንዴት ነው? ከፈለጋችሁም ደግሞ አብራችሁ መሄድ ትችላላችሁ። ለሙቀቱ ለበረሃ አዎ ለበረሃው ከማናውቀው በረሃ ለሙቀቱ ለበረሃው ለልጅም ስለማይመች በሚለው እናንተን እዚህ አስቀምጬ የምሄደው። ለማንኛውም የኔ ቆንጆ ይሄ የማይቀየር ሀሳብ ነው። አለቀ። ምንድነው ስታስብ የምታድረው አንተ? ግን ለመኖር የግድ መስራት አለብኝ እና መስራት ካለብህ እዚሁ መስራታችንም እንዴ? ምን በረሃ ድረስ አስኬደ? አታስጨንቅኝ የኔ ቆንጆ። እኔ እስካሁን ሌት ሙሉ እንቅልፍ አጥቼ ማድሮ ይበቃኛል። ከዚህ በላይ ልጨነቅ አልችልም። አይጎደልባችሁ እንዳይጎደልባችሁ ነው እኔ በረሃ መቀልጠው። ለዛ ነው ደግሞ ቦታውን አውቀዋለሁ እኮ ቦታውን ረዥም ጊዜ አውቀዋለሁ። ኑሬበትም ስለማቅ ያን ያህል የሰላም ችግር የለበትም። ሙቀቱ ነው። እኔ ወንድ ልጅ ነኝ፣ ችግር የለውም። ሙቀት ከምንም በላይ ነገርም ቢሆን ኔቨር። ስለዚህ
ከአንቺ የሚጠበቀው ባባን አንከባክቦ ማሳደግ። የሚጎድልብሽን ለእኔ ደውል ማለት እኔ በ2 ሳምንት 1 ቀን ከተቻለኝ፣ ካልተቻለኝ በወር 1 ቀን የምችለውን ያክል ሁሉ አደርጋለሁ። እንዳይጎድልባችሁ ገንዘብ ብር ምናምን እልክላችኋለሁ። ስለዚህ አንቺ በተቻለሽ ያክል መታገስና መጠንቀቅ መቻል አለብሽ። ሲጀመር አንተ ምን ሲባል ይሄን አሰብከው? አንቺ ደግሞ ምንድን ነው ይሄን ያለ ሌላ ነገር አስመስል። ወንድ ልጅ እኮ ነኝ እኔ። እንዴት እንደዚህ ትኛለሽ? እኔ ችግርን ማየት አልፈልግም። ኪሴ ባዶ ሲሆን አልወድም፣ ደስ አይለኝም። ያው ታውቂያለሽ ዩቲዩብ እየሰራሁት ያለው ሞቷል። ቻናሌ አሁን ደክሟል፣ እየሰራሁ አይደለም። ስለዚህ ሌላ አማራጭ መፈለግ አለብኝ አይደል እንዴ? እና ከኛ መመራቅ ነው መፍትሄ የሚገኘው። ዩቲዩብ እየሰራሁ ነበረ ማለት በዚህ ሰርቼ እተዳድራለሁ ብዬ አስቤ ነበር። ደክሟል ቻናሌ እና በሌላ ቦታ መስራት እዚህ ጋር ገቢ ማግኘት ካልቻልኩ እና እኔም እኮ ሌላ ቦታ ማለት ሌላ አማራጭ ነው የፈለኩት አይደል? እዚሁ አዲስ አበባ ውስጥ ነው አይደለም? እዚህ የሚሰራ ነገር አያኖረኝም። ይሄ ስራ አሪፍ ነው፣ ቆንጆ ነው፣ ያኖረናል። እኛ ማለት ለአጭር ጊዜ ውስጥ ነው 2 ዓመት ብቻ ነው የምቆየው። ቆንጆ ብርጅ እመጣለሁ። እዚህ የምንችለው ስራ የምንጀምረው ስራ ጀምረን ቆንጆ ስራ እየሰራን እንኖራለን። ግን አያየሽ ነው ዩቲዩብ ተመቷል። አሁን ቪዲዮአችን እየታየ አይደለም። አንተ አሁን እሺ ከኛ ርቀህ አንተ ምን አይነት ኑሮ ነው የሚኖረው? ምንም ማድረግ አልችልም። እኔ እናት እንግዲህ ከዚህ በኋላ ላደርግ የምችለው ነገር ይሄ ነው። ከተረዳሽኝና ከተሰማሽ በቃ እኔ በትዕግስት በትህትና እያስረዳሽ እንደ ክብርት እመቤት ማለት ነው። እና ምንም ነው የምታስረዳኝ? ሲጀመር እኮ አንተ እንትን ብለህ እናቴ ተው፣ ይሄን ምንም አትሆኝ። በቃ እናንተን እግዚአብሔር ይጠብቃችሁ። በቃ ሁሌም ሐሳቤ ከእናንተ የእናንተ ሐሳብ ከኔ ጋር ስለሆነ ምንም ችግር የለውም። ምንም ነገር አይፈጠርም። አትጨናነቂ። እሺ እኔ ቆንጆ እዛው ራስህን ችለህ ተቀመጥ። ምንድነው ብቻ እየወሰንክ እንደዚህ እስኪ ዘርበል አይደለም። ምንም አትሆኝ። እሺ አትጨናነቂ። ደግሞ እንዴ ልጅ ምን አስበህ ነው ሲጀመር? ከልጅ ርቀህ ምን አይነት ኑሮ ልትኖር አስበህ ነው? እሺ ልቀቀኝ። ምንም ነገር አይፈጠርም። አይዞሽ በቃ ወደዛ መሄድ ማለት እኔ ሞታለሁ ማለት አይደለም። ሰው እኮ ስሚ፣ ሚስትና እናት እኮ ማለት ነው ወንድ ልጅን መርቀው ይልካሉ አይደለ? ለጦርነትም እንኳን እኔ ለስራ ነው የምሄደው። በቃ ጥሩ ነገር አስቢልኝ፣ ጥሩ ነገር ተመኝልኝ፣ በሰላም እንድመለስ፣ አንቺና ባባን ደግሞ በሰላም እንዳገኛችሁ መጸለይ ነው በቃ። ይኸው ታውቂያለሽ፣ አሁን 2 ዓመት ሙሉ እኮ ነው እያልክ ያለኸው የኔ ውድ። አይደለም እየሰማሽኝ ከሆነ ማለት ነው አሁን እየኖርኩ አይደለም አይደለ? ከአሁኑ በላይ የተሻለ ኑሮ መኖር እፈልጋለሁ። ይኸው ዩቲዩብ እየሰራው ነው ብዬሽ ነው። ቪዲዮ እየሰራው ነው። ሌላ ስራ መስራት ይችላል የለም ወይ? አንተ እየሰራው ነበረ ግን ብዙ ሙያ ያለህ አይደለም ቪዲዮ ማለት ነው። አሁንም እኮ ሙያ ስራ ነው የምሄደው፣ የቀን ስራ አይደለም የምሄደው። ይኖድ በሙያ ነው የምሄደው አይደል እንዴ? እኮ እዚሁ መስራት አይችልም። ያንን ስራ እዚህ ያለው ስራ ዕለት ከዕለት አያኖረኝማ። የዕለት ከዕለት ጎን ለጎን ከዩቲዩብ ጎን ለጎን ነው። አይሆንም፣ አይሄድም አብሮ። እኔ በቃ ይሄን ከቻልሽ አንቺ ስሪበት፣ ካልቻልሽ ከዛሬ ቀን ጀምሮ እኔ ቪዲዮ በራሴ እንትን አቁሜያለሁ። በቃ አያስፈልግም። ምክንያቱም እንግዲህ የማይኖረኝ ከሆነ ልጅና ቤተሰብ ይዞ ቤተሰብ ኃላፊነት አለብኝ። አንድ ቀን ሲጎድል አንቺ የሆነ ነገር ሲጎድልብሽ የምትናገረኝ ቃላት በራሱ አእምሮዬን ይነካኛል። እኔ እብድ ነው የሚያደርገኝ። ስለዚህ እየሄድኩ በሞት ይሻለኛል። ገባሻ? ሴቶች ጓዳችሁ ሲጎድል በአንዳንድ ሰዎች በአንዳንድ ምክንያቶች ልትናገሩ ትችላላችሁ። በዛ ሰዓት እንደዚህ አይነት ስሜት ከሚሰማኝ እየሄድኩ በሞት ይሻለኛል እና ስለዚህ እንግዲህ ዩቲዩብም ጨክኖብናል። ቪዲዮአችን እየታየ አይደለም። አንቺና እኔ አብረን እንድንኖር ወይም ደግሞ አብረን ቤተሰቦቼ ጋር እንድኖር አልፈቀደም። ምንም ማድረግ አይቻልም። እና ይሄ ነው የሚሻለው አማራጭ፣ ይሄ ነው ጥሎ መሄድ ነው አማራጭ። ጊዜው አማራጭ ይሄ ገባሻ? ጊዜው አማራጭ ይሄ እንደ ሽንፈት እንጂ እንደ አማራጭ አላየው አይደለማ። እኔ እኮ አንድ ቀንም ቢሆን አሁን እዚህ እኮ ብዙ ወጪ አለብኝ እኔ ውድ። ማህበራዊ ህይወት ምን መራበት ብር አለ፣ የቤት ክራይ አለ። ከዛ ባልፎ ደግሞ አንዳንድ ነገሮች ለስራ የሚያስፈልጉ ለእንቅስቃሴ የሚያስፈልጉ ገንዘቦች አሉ። ይሄ ሁሉ እንኳን ላይ ስታረጊው መኖር ከባድ ነው። ከኔ አቅም በላይ ሊሆን ይችላል ቀጣይ። ስለዚህ ደግሞ ቅድመ ሁኔታውን ማሰብና መዘጋጀት ግዴታ ነው። እኔ ደግሞ ይሄ አይነት አጋጣሚ ሲመጣ አጋጣሚ መጠቀም ስላለብኝ ይሄንን ውሳኔ እንደወሰን አድርጎኛል። ቢያንስ እኔ ጋር መማከር የለብህም ከሰዎች ጋር ውዴ እኮ አሁንም ቢሆንም እኮ ማለት ነው አይደለም እኔ ካንቺ ጋር ከተማከርኩ ይከሽፍብኛል ጉዳዩ እና ስለዚህ በቃ ዲወቅ በቃ አድርገህ መሄድ ነው። ዳር ሳይደርስ ይከሽፍብኛል። አሁን እንደዛ ከሆነ ተለያይተህ መሄድ አትችልም እንዴ? አንቺ ስነስርዓት አድርጊ እና ምንድነው 2 ዓመት ተለያይቶ መኖር ማለት ምንድነው? አንቺ ምን ነው 2 ዓመት ያን ያህል በጣም እሺ ዓመት አረግሽው እንዴ? ለኔ በጣም እንደዛ ነው። አንድ ቀን ቢሆን ከባድ ነው። ያማው እንዴ ልጁ
ከፈለክ ለምን ተለያይተህ እንደፈለክ መሆን ትችላለህ። እንደፈለግሽ አስቢው። ለማንኛውም እኔ አልቀርም። ዞሮ ዞሮ እኔ እንግዲህ እንድትረጅኝ ብዬ ነው እያስረዳሁሽ ያለሁት። መርዳት ካልቻልሽ ማድረግ አይቻልም። እንዴ ቤተሰብ ምናምን ነግራቸው? አልተናገርኩም። እኔ አልስማማም በዚህ። እንደፈለክ መሆን ትችላለህ ተለያይተህ እንጂ እኔ በዚህ ምንም የምስማማው ነገር የለም። እኔ አንተ እዚህ ልጅ እዚህ ጋር ብቻዬን ቁጭ ብዬ እያሰደኩ ልኖር ነው? ለአንድ ልጅ ሳይሆን ቀራል እንዴ? እኔ ልጄን ይዤ መስራት አልችልም? ልጄን ይዤ መስራት አልችልም ወይ? እኔ እንደፈለክ መሆን ትችላለህ ራስህን እንችላለን። ደግሞ ለአንተ ምን ሆነ ምናምን ሌላ ሀሳብ ውስጥ ልግባ እንዴ? ይህን ቃል ተደጋገምሽው ብዙ ጊዜ። ስለማይገባህ እኮ ነው። ስለማታውቅ ስለማይገባህ ነው። ገብቶሃል? እኔ ለአንተ ምን ያክል እንደማስብልህ አታውቀውማ። ማሰብ እንደዚህ ነው ታዲያ? እና ታዲያ እንግዲህ ምንድን ነው? እሺ እንዴት አደረገ ነው ማሰብ ማለት? በምን አይነት መንገድ ልንገርህ? ታዲያ ተሄድ ማለት ነው ማሰብ? አዎ ሁሌ መለየት ፈልገሻል ማለት ነው። ይሻለኛል በቁርጡ እንደዚህ እንድንካመለ ጥሩ ነው። እግዚአብሔር ያሳካልሽ። ያው አንድ ልጅ እንዴት ነው 2 ዓመት ሙሉ ኔትወርክ በሌለበት ምናምን ያው እንዴ ምን ሲባል አሰብኩ። እየሰማሽ ከሆነ ለአንቺና ለልጅ ስል ነው ሁሉ መስዋዕትነት መከፍለው። ምንም ለኛ እንደዚህ አይነት መስዋዕት አያስፈልገንም። እንግዲህ ካልተረዳሽኝ ምንም ማድረግ ጥላህን በመሄድ ነው መስዋዕት መከፍልን። ጥዬ መሄድ አይደለም፣ እናንተን ለማስተዳደር ነው የምሄደው። እስከዛ ድረስ ማለት እናንተን ለማኖር ነው የምሄደው። የሰው ልጅ ማለት የእናንተን ፍላጎት ለማሟላት ነው የምሄደው። በ2 ዓመት ውስጥ ምን እንደሚፈጠር ታውቃለህ አንተ? ያማታል እንዴ? ምንም ነገርም ቢሆንም እኮ ሰው ልጅ እዚህ ሆኜስ ምን ነገር ሊፈጠር ይችላል አይደል እንዴ? በቃ እኔ ሲጀመር እኔ እንድትሄድ አልፈለኩም። ልንገርህ እሄዳለሁ ካልክ ደግሞ ራስህን ችለህ እንዳሰብሽ አስቢው። እንግዲህ አላውቅም፣ እንደ ምርጫሽ ነው የሚሆነው። ስኮን ቀስቅሶ እንዲህ አይነት እንትን ይላል እንዴ? እስኪ ራሴን አሞኛል እናቴ። አትገማጨጭ በእናትሽ። ቡና ልጠጣሽ ነው? ቡና ይሰራልኝ ልጋብዝሽ? በነገር ነው እንጂ እንደዚህ ታቀም ታረባ። ምን ልጋብዝሽ? ምንም አያስፈልገኝም። በቃ ለማንኛውም አይዟችሁ እሺ። እኔ ቆንጆ አይዞሽ። አንተ ደግሞ አንዴ ልጅ በቃ ተንካኝ። ሁሌም ወድሻለሁ። ለማንኛውም አልለያችሁም። በሀሳብ ከእናንተ ጋር ነኝ። ኧረ እባክህ እኔ እንድትሄድ አልፈልግም። ለማንኛውም ሄድ ይቀርምሽ ወድ አልፈልግም እንድትሄድ። በዚህ በቃ የመጣው ብሪ ጥቅር ይባል። አይዞሽ የኔ እናት። ልቀቀኝ። የህይወት ጉዳይ ነው። ምንም ማድረግ አይቻልም። እሺ ምንም ማድረግ አይቻልም የኔ ውድ። ለማንኛውም ማለት ነው ሁሌም በጣም ነው ማፈቅርሽ፣ በጣም ነው የምወድሽ። በቃ አይደለም አንቺ እኮ ማለት ነው እግዚአብሔር በአፍሽ ትናገራለሽ እንጂ እኔን ምንም ነገር እንትን አትይኝም ማለት ከእኔ ምንም ነገር እንትን እንዲል አትፈልጊም። ቁጭ በይ የኔ ውድ። ቁጭ በይ ማወራሽ ነገር አለ። በቃ ሀሳቤን ልቀይር ይችላል። ነገ ጧት ትሄዳለህ እንዴ? ምን ትሰራልኛለህ? ልቀቀኝ። እሺ ብሩን እመልስላችኋለሁ። በቃ ቁጭ በይ። ብሩን እመልስላችኋለሁ። በቃ ለዛ ነው እንዴ? ብሩን እመልስላችኋለሁ። በቃ አትሂጂ፣ ተረጋጊ። ሆነሽ ነው የምታለቅሽውን ሰው በቃ አታልቅሽሽ። እሺ ዝር በልኝ፣ አታልቅሽሽ። እኔ እናት አይዞሽ፣ እኔ ላልቅስልሽ። አንቺ በቃ ሆነሽ ነው። እኔ አልሞትኩም እኮ አለው በህይወት እንዴ። ከመለያየት ሞት አይሻልም? ቁርጦ የታወቀው ይሄን አታውቅም እንዴ? ሞት እኮ ይሻላል ቁርጦ የታወቀው። መለያየት ከባድ እንደሆነ አታውቅም እንዴ? ለማንኛውም ማለት ነው የኔ ቆንጆ አልሄድም። እሺ በቃ ሀሳቤን ቀይሬያለሁ። አልሄድም። እሺ ዝር በልኝ፣ አታልቅሽ። እኔ እናት አይዞሽ፣ እኔ ላልቅስልሽ። አንቺ በቃ ሆነሽ ነው። እኔ አልሞትኩም
እኮ አለው በህይወት እንዴ። ከመለያየት ሞት አይሻልም? ቁርጦ የታወቀው ይሄን አታውቅም እንዴ? ሞት እኮ ይሻላል ቁርጦ የታወቀው። መለያየት ከባድ እንደሆነ አታውቅም እንዴ? አትይጂ። ለማንኛውም ማለት ነው የኔ ቆንጆ አልሄድም። እሺ በቃ ተዘርበልኝ። ሀሳቤን ቀይሬያለሁ። አልሄድም። አልሄድም። የኔ ውድ፣ የኔ እናት፣ የኔ እናት በቃ አልሄድም። በቃ ተውኩት ሀሳቤን። ባባን ልጅን ትቼ ለ24 ሰዓት ማልለየውን ይህን የመሰለ ወርቅ የመሰለ ልጅ ትቼ የት ነው የምሄደው? የትም አልሄድም። እሺ የኔ ቆንጆ፣ ለማንኛውም ተረጋጊ። አልሄድም። ሀሳቤን ቀይሬያለሁ። የእነሱ ብር ገደል ይግባ፣ መልስላቸዋለሁ። አሁን ነው ትራንስፈር ማድረግላቸው። አምጪ ስልኬን ስጪኝ። አሁኑ ነው መልሽ ልገላል። እነዚህ የከካሞች የእነሱን ገንዘብ ደግሞ እዚህ እየቀለድክ ነው እንዴ? እነሱ መጣ የእነሱ ገንዘብ እኮ እየቀለድክ ነው እንዴ? ላይፌን አያስተካክለው። እየቀለድክ ነው። ለማንኛውም የኔ ቆንጆ እየቀለድክ ነው እንዴ? በቃ ሀሳቤን ቀየርኩ አልኩሽ። እየቀለድኩ አይደለም ግን እና ምን ብሎ ብር ያስገቡልሃል ማለት አምጣ እስኪ። ይሄ 300 ሺህ ብር ከየት የመጣ ነው? ነገርኩሽ አይደል እንዴ? ፊርማው ሁሉን አሳየሁሽ አይደል እንዴ? እኔ ወረቀቱን በስነ ስርዓት አላየሁትም። በቃ አሳየሁሽ። በስልኩ ላይ ያለውን ብቻ ነው ያየሁት። አንቺ ጸጽትሻል። አምጣ አማምንሽኝ አይደል? አሳይዘሽ አምጣ ስልኩን። እሱ ወረቀቱን አምጣሽ። እና ይሄ ምንድን ነው? የባንክ ሲስተም አይደል እንዴ? ይሄን እኔ 100 ብር መማዬ እኮ ማለት ነው። እግዚአብሔር በዚህ ወረቀት 100 ብር አውጥቻለሁ። ስቴትመንት ነው። እግዚአብሔር ሙሉ ጊዜ 2 ሰዓት ኢንቨስት 100 ብር ያወጣሁበት ታይም ለምን ትቀጀዋለሽ? ሰራውልሽ። ለማንኛውም ይኸው የተከበሩ የኔ ንግስት ካሜራ አዘጋለ። አላየሽውም ነበር ለካ እስካሁን። ተረጋጊ። አልሄድም። እኔ እኮ ከአንቺ ጋር የምኖረው ዩቲዩብ ደግሞ ማለት ነው። ችግር የለውም። ዛሬ ቢመታ የሆነ ሰዓት ይንቀሳቀሳል። እኔ ዩቲዩበር ነኝ። ቀጣይ ደግሞ ዩቲዩበር ነው መሆን የምፈልገው። ለማንኛውም አትጨናነቂ እሺ። አንቺ ስንሰት አድርጊ ንፍጣም በምንድን ነው የምትፈትነኝ? ማለት በቃ ነገርሽ ይቅርታሽ ዘርበልኝ። እሺ ይቅርታ ታስጨፍራት ነበረ ግን እምቢ አለችኝ። ጋይስ አንቺ አታኮፊ። አይ ስለታታኪያንቺ ይደብራል። ለምን እንደዚህ የምትፈትነኝ? እሺ ምን ትላለኝ ብለህ ነው? የኔ እናቴ እኮ ነሽ። የኔ ውድ እወድሻለሁ። ታውቂያለሽ። ዘርበል አልፈልግም። ምን አይወድም አልወድም። እወድሻለሁ። ማርያም እንግዲህ ቤተሰቦቼ እንግዲህ ቤተሰቦቼ በጣም ይቅርታ። እንግዲህ ቃልዬ በጣም ከፍቷታል። እንግዲህ እኔ እንድለያት አትፈልግም፣ ግን በጣም ይቅርታ አድርጉልኝ። ለእሷ ብቻ ሳይሆን ለእናንተም ለውድ ቤተሰቦቼም በዛ አጋጣሚ በእሷ ፊት ይቅርታ መጠየቅ እፈልጋለሁ። ማለት እንደዚህ አይነት ፈተናዎች ያው ተደጋግሞባት ሊሆን ይችላል፣ ስሜታዊ ያደርጋታል። ስቲል እስከማትነቃ በሰነድና በማስረጃ በተደገፈ መንገድ ነው ፕራንክ ያደረግኳት። ደብሯታል። የኔ ውድ ምልካስሽሽ ተነሽ፣ ምልካስሽ ካሳ ትፈልጊያለሽ? አንቺ ይደብራል። እጭ አያስጠላም እንዴ? እንኳን ደስ አለ። በቃ ዘርበል ልቀቀኝ። በቃ እንደምወድሽ እኮ ነገርኩሽ አይደል እንዴ? እና ቤተሰቦች እንግዲህ በጣም አልቅሳብኛለች፣ እየተናደደች ነው። ይቅርታ፣ ስሜቱ ከባድ ነው እውነት ለመናገር። እንግዲህ አግብቶ ወልዶን እንደ መለየት ማለት በጣም ከባድ ነው። ለስራ 2 ዓመት ብሎ መለየት በጣም ከባድ ነገር ነው እውነት ለማንም ሰው። ስሜ ስነ ስርዓት አድርጊ። እንግዲህ ውድ ቤተሰቦቼ ያው ስሜቷን እንደምታዩ እንዳያችሁት እጅግ በጣም ከባድ ነው። የሚያጓጓም አይደለም የሚያስጨንቅ ነው ፕራንኩሽ። እና የተመቻችሁን ሀሳብ አስተያየት ጻፉልኝ እና ይመቻችሁ የኔ ውድ ፋሚሊዎች፣ እወዳችኋለሁ። ፕራንኩ እንድትሳካልኝ ተስፋ አድርጋለሁ።
ፒስ ይመቻል።